ሁሉም አንድነት በብዙሃንነት በሚለው ሁኔታ ተስማምቶ በፍቅርና በወንድማማችነት የሚኖርበትን ነገር ነው። ራስ ገዝ የሚባለውን ነገር ነው እኔ በጣም የምወደው። የሚገርምሽ ነገር ሰው ሳያውቅ ፊውዳሊዝምን እንደ ትልቅ መጥፎ ነገር አድርጎ ያያል። አብሶ በዚህ በእንትኖቹ በኮሙኒስት አስተያየት የአፄ ኃይለ ሥላሴ መንግስት ፊውዳሊስት ነው ይሉታል። ጨርሶ ውሸት ነው። ምክንያቱም እርግጥ በኢኮኖሚ ጉዳይ ላይ የመሬት ይዞታ ዋናው ነገር የኢኮኖሚው ዋና ገቢ ከመሬት ስለሆነ በዛ ላይ እስማማለሁ። በዛን ጊዜ የነበረው ስርዓት ፊውዳላዊ ነው ቢባል እቀበላለሁ። ምክንያቱም 90% የመሬት ይዞታ በእኛ እጅ ነበር፣ በመሳፍንቱ በመኳንንቱና በቤተ ክርስቲያን እጅ ስለነበረ እቀበላለሁ። በፖለቲካል ሁኔታ ግን የነበረው አብሶሉት ሞናርኪ ነው። ግድብ የሌለው የንጉሠ ነገሥታዊ አሰራርና የዘውድ አወቃቀር ነው የሚባለው አብሶሉት ሞናርኪ። ያ ማለት ከጎሳ ገዢዎች ጀምሮ እስከ የንጉሠ ነገሥት ነው ስርዓቱ ማለት ነው። አንድ ሰው የሚገዛ ማለት ይችላል። አፄ ምኒልክ ሌላ ጉዳይ ነው። የአፄ ምኒልክ ፊውዳል ልትዩ ትችላለች። ለምን ብለሽ ጠየቅሽ። ከሳቸው በታች ራስ ገዝ ነበር፣ ንጉሶች ነበሩ። ተመልከችልኝ። አሁን ለምሳሌ አፄ ምኒልክን ትልቅነት በአንድ በኩል አሳይኝ ብትይኝ አድዋ ከመሆኑ በፊት እንደው ትልቁ ጦርነት የወላይታ ጦርነት ነበር። በሁለቱም 2 ዓመት በፊት ነው እንግዲህ ከአድዋ ጦርነት በፊት ያለቀው ሰው በሁለቱም በኩል ይሄ ነው አይባልም። ምንድን ያደረጉ አምጥተው እንደገና በል ማልልኝ እገብራለሁ በል የተቀመጥክበት ቦታ ፈረንጆች ለመግባት የሚችሉበት ነው ማልልኝ እና እገብራለሁ በል የአባትህን ቦታ ሰጥሃለሁ ብለው የወላይታውን ንጉሥ መልሰው አነገሱ። ንጉሥ ጦና የቅርብ ወዳጃቸው ነው እንጂ መጨረሻ ጠላታቸው የነበረው ሰው ወደ ከፋ ሄድሽ እንደሆነ ሌላው ይቅርና ክርስትና እያነሱ መሮዳን ገብረ እግዚአብሔር እያሉ ክርስትና አባት እያስቀመጡ በሙስሊሙም ቦታ የወሰድሽ እንደሆነ እና አባ ጅፋር የአባታቸውን ቦታ እየሰጡ እያንከበከቡ ይሄ ሁለት ልዩ አይነት አገዛዝ ነው። አዲሱ ስነ ስርዓት መቼ መጣ ብለሽ ደግሞ የጠየቅሽኝ እንደሆነ እንዲህ አይነቱ በአፄ ምኒልክ የተጀመረው አሰራር እስከ 1933 ዓመተ ምህረት ድረስ ነበር። በአፄ ኃይለ ሥላሴ ጊዜ ማለት ነው። ሞር ኦር ሌስ። ምክንያቱም እያንዳንዱ መስፍን የራሱ አርሚ ያለው ማይጨው የወሰድሽው እንደሆነ የኔ አያት ኑራስ ካሳ 120,000 ሰው ነው ይዘው የዘመቱት። ኑራስ ስዩም 90,000 የራሳቸውን ሰው ይዘው ነው የዘመቱት። ንጉሠ ነገሥቱ 20,000 ክቡር ዘበኛ ነው ይዘው የዘመቱት። እዚህ አሁን ንጉሠ ነገሥቱ ከስደት ከተመለሱ በኋላ ፕራይቬት አርሚ የሚባል ለመጀመሪያ ጊዜ ከ3000 ዓመት ታሪክ በኋላ የኢትዮጵያ ንጉሠ ነገሥት መንግስት የጦር ሰራዊት የሚባል ነገር ተቋቋመ። ከዛ በፊት በዓለም ውስጥ አልነበረ፣ በኢትዮጵያ ውስጥ አልነበረ በማንም ጊዜ። አየሽ ጦርነት ሲመጣ ንጉሠ ነገሥቱ አዋጅ ያደርጋል። እያንዳንዱ መስፍን የራሱን ወታደር ይዞ መጥቶ ከንጉሠ ነገሥቱ ጋር አብሮ ይዘምታል። እንደ አድዋ ራስ መኮንን የራሳቸውን ጦር፣ ራስ ሚካኤል የራሳቸውን ጦር ይዘው መጥተው ንጉሱ ጠርቶ እንደዚህ ነው ተከተለው በጣም ደስ ይላል። አየሽ እና አሁን እንደዚህ ሆነ። በዛ ምክንያት ሴንትራላይዜሽን ኢትዮጵያ ውስጥ መጣ። በአንድ ሰው እጅ ገባ። ያ ፊውዳል የምትይው ነገር የለም። ማን ነው በዛን ጊዜ ከዛ የራሱ አርሚ ኖሮት አንገቱን ቀና ብሎ ቢያይ ማን ነው? እንደ በፊቱ ማለት ነው። ማን
ደግሞ ተገቢም ነው ምልሽ አዲስ ዓለም ነው የምንኖረው። ያ የድሮው ስርዓት ገደፍክ ማለት አይደለም። እንደው ለትምህርቱ ያህል የምናገረው እና እንደዚህ አይነት ሆነ። ስለዚህ ለወደፊት ኢትዮጵያን የሚያድናት ምንም ጥርጣሬ አይኖርሽ ይሄ ፌዴራላዊ ስርዓት ነው። ነገር ግን በዘር የተመሰረተ ፌዴራሊዝም ሳይሆን በዲሞክራሲ የተመሰረተ ፌዴራሊዝም እንደማን ብለሽ የጠየቅሽኝ እንደሆነ በአህጉራችን እንደ ናይጄሪያ ከኢትዮጵያ እጥፍ የበለጠ ብሔር አላት፣ እጥፍ የበለጠ ቋንቋ አላት፣ እጥፍ የበለጠ ሃይማኖት አላት። ግን ኤትኒክ ፌዴራሊዝም አይደለም ያለው፣ እውነተኛ ዴሞክራቲካዊ ፌዴራሊዝም። ትልቁ ፌዴራሊዝም ደግሞ በዓለም ውስጥ ያለው ህንድ ነው። ህንድ ደግሞ 10 እጥፍ የኢትዮጵያ ብሔር አላት፣ 10 እጥፍ የኢትዮጵያ ቋንቋ አላት። እነሱ ይህንን ወርወረው ትተውታል። ኤትኒክ ፌዴራሊዝም የሚባለው ጨርሶ የለም። በሚያሳዝንሽ ሁኔታ በዓለም ውስጥ በብሔር የተመሰረተ ፌዴራሊዝም ያለው ኢትዮጵያ ውስጥ ብቻ። ከዛ በፊት በነገሮች ላይ ሳውት አፍሪካ አፓርታይድ በነበረበት ጊዜ እዛም አሰራሩ ያው ነው፣ ያው በጥቁርና ነጭ መካከል ሆኗል። አሁን እንዳሉት የዛን ጊዜ የዘውድ ስርዓቱ ሲገረሰስ የእርሱ ትዝታ ምን ነበረ? ከቤተሰቡ ጋር የነበረው ትዝታ? አጋዛማ ያው ጀርመን ሀገር ነኝ። ነገር ግን ለእረፍት ወደ አዲስ አበባ መጥቼ ነበር በ74 ዓመተ ምህረት እና የመጀመሪያዎቹን 5 ወራት እዛ ነበርኩኝ። በደንብ አድርጌ ደግሞ ዶክትሬቴን ስሰራ ብዙውን ጊዜ ደግሞ ስለ ሸዋ ታሪክ ስለሆነ የዶክትሬቴ ታይትል ብዙ ጊዜ መንዝ ውስጥ ተቀምጫለሁና ፊልድ ወርክ ለመስራት በዛ ምክንያት አዲስ አበባ ኢትዮጵያ ነበርኩኝ። በዛን ጊዜ እስከ ሚያዝያ ድረስ ነገሩና ልጅ እንዳልካቸው ጠቅላይ ሚኒስትር ሆነው ከተሾሙ ድረስ እዛ ነበርኩኝ። ስለዚህ አይቼዋለሁ ሁኔታው እንዴት አድርጎ እንደሚሄድ በዛን ጊዜ የነበሩትን የህዝብ መነሳት። ነገር ግን ደግሞ አንድ አይነት ነገር ይፈጠርና ማታ ላይ ሁሉ በወደህና መንገድ የሄደ ይመስላል። በሚያስደንቅሽ ነገር እኮ ሁሉም ደህና ጅማሬ ላይ ነበር። ያው ቅድም እንዳነሳሁልሽ የመሬት ይዞታው ነገር አንድ መፍትሄ ይገኝለት ተብሎ ኮሚሽን ተቋቁሞ ነበር። ስንዴው ከንክርዳዱ ይለይ ብለው ተማሪዎች ዲማንድ ስላደረጉ መርማሪ ኮሚሽን ተቋቁሞ ነበር። ህገ መንግስቱ ይለወጥልን ስለተባለ ምን የመሰለ ኮሚሽን ህገ መንግስቱን የሚለውጥ መጥቶ በጥሩ ሁኔታ ሲሰራ እስከ ነሐሴ ድረስ ጨርሶ ያቀረበው እስከ ዛሬ ድረስ የኢትዮጵያ ህዝብ አላየውም። ያንን ህገ መንግስት ብታይ ያ ኮሚሽን ያወጣው ኢትዮጵያን ሌላ ቦታ ነበር የሚወስዳት። ግን ከዛ በኋላ መስከረም ላይ ህገ መንግስቱ ንጉሠ ነገሥቱን አወረደ። ህገ መንግስቱን ያ ሊወጣ የነበረውን ከለከለ እና ተዘጋ። እንደውም ለህዝብ እንዳይታደል ተደረገ። በጣም የሚያሳዝን አጋጣሚ ነው። መንዝ ነበርኩ ብለዋል በሸዋ ውስጥ። እስቲ ስለ መንዝ ትዝታው ይንገሩን። እሱ በጣም የሚያስደንቅሽ ነገር ነው። እንግዲህ እንደነገርኩሽ ዶክትሬቴ ታይትል የሸዋ ታሪክ ነው እና እዛ መንገድ የለም። እኔ እዛ ሲሄድ ዋናው መንገድ እስከ ደብረ ብርሃን ድረስ ነው የሚሄደው። ከዛ ጣሊያን አንድ የሰራው ኮረኮንቻ መንገድ እስከ አንኮበር ድረስ ነበር። ከዛ እርሽው ምንም ነገር የለም። ስለዚህ በበቅሎ ነበር የሚሄድ እና አንድ ቀን እንደዚሁ ከአንድ ቦታ ወደ አንድ ቦታ ስንሄድ አብረውኝ ፖሊሶች አሉ። አንድ ተራ ገበሬ ማሳውን የሚጠብቅ ወንጭፍ ይዞ መምጣቴ ተሰምቷል። እዛ ሰፈር እየጮኸ ሰማህ አንተ ብቻ አይደለህም የሳህለ ሥላሴ ልጅ እኔም ወንድምህ ነኝ፣ ናና ምሳህን እኔ ቤት ብላ እያለ ይጮኻል። ሙቼ እገኛለሁ እዛ ካልገባሁ። እዛ የነበሩ ሰው አይሆንም እንደ ሴኩሪቲ ነው ምናምን አለ። በጭራሽ ሄድኩ። እዛች ጎጆ ውስጥ ገባሁ።
ሚስቱ ተራሩጣ ሽሮው ተሰርቶ ቁጭ ብለን ስንጫወት ምን ብዬ ጠይቀዋለሁ። እዛ መንዝ ውስጥ ትልቅ ወንዝ አለ፣ ጀማ የሚባል ወንዝ አለ። ጀማ እና ጨዋታ መጣና በዚህ በኩል ወላስማ የሚባሉ ከጊዜ ጀምረው የሚኖሩ የእስልምና ተከታዮች አሉ። በሌላውን ወንዙን ደግሞ ተሻግረህ ስትሄድ አብቹ የሚባለው የኦሮሞ ዜጋዎች አሉ። ለመሆኑ እናንተ እንዴት ነው አብራችሁ የምትኖሩት? ይህንን ገበሬ ጠይቀዋል። እሱ የነገረኝን በሕይወት ያደርሰው። እናንተ ከተሜዎች የምትሉትን አናውቅም፣ እኛ ግን የምንለው የኦሮ ደም የሌለበት አማራ ሁሉ ቆማጣ ነው አለ። እንግዲህ ከዚህ የበለጠ ኢንቴግሬሽን ምንድን ነው የምትፈልጊው? ሁሉም ተጋብቶ ሁሉም በአንድ ላይ ሆኖ ድሃውም ሆነ ድህነቱን ተካፍሎ ጌታውም ጌትነቱን ተካፍሎ በአንድ ላይ የኖርን ህዝቦች። የኔ እህት ራሳችንን አናታል። አሁን የገባሁበት ሪሰርች እንደምታውቂው አፄ ኃይለ ሥላሴ 225ኛው ንጉሠ ነገሥት ናቸው። ከሰለሞን ዘር ከመጣው ከምኒልክ የመጀመሪያው ቀዳማዊ ምኒልክ ጀምሮ አሁን የኔ ቴሲስ ምንድን ነው የሚሆነው? እነዚህ ከሳቸው በፊት የነገሱት 224 ነገስታት ጭምር አንደኛው በአንድ ብሔር የተመሰረተ ንጉሥ አታገኝ። ውሸት ነው። ራሳችን አናታል። የፈለግሽበት ቦታ ሂጂ፣ ንጹህ አማራ፣ ንጹህ ትግሬ፣ ንጹህ ኦሮሞ የሚባል ነገር ኢትዮጵያ ውስጥ የለም። ውሸት። ሁለት እንትን አትሄጂም፣ ሁለት ትውልድ አትሄጂም። እውነት ነው። በነገስታቱ ጊዜ ምንም ውሸት ነገር ነው። እንደኛ የተከለሰ ህዝብ በዚህ ዓለም ውስጥ የለም። በክልስነታችን እንስራበት። እውነተኛ ኢትዮጵያ የሚያደርገን እሱ ነው እንጂ የዘር ቆጠራ አንተ እንደዚህ ነህ፣ አንተ አማራ ነህ፣ ይሄ ወርውረን መተው አለብን። በጣም ደስ ይት ነው። በጣም ነው የማመሰግነው። አሁን የኛ ትውልድ ጥያቄ ደግሞ አለ። የዘውዱ ስርዓት እንዲመለስ እንፈልጋለን። የቀድሞውን የኢትዮጵያ ስርዓት የኮንስቲቱሽናል ሞናርኪ ከፌዴሬሽን ስርዓት ጋር እንዴት ተናቦ ሊሰራ ይችላል? ምን አይነት ሀሳብ አለ በዚህ ዙሪያስ? እኔን ከጠየቅሽ አንድ ማወቅ ያለብን ነገር አለ። የኢትዮጵያ ዘውድ ኢትዮጵያ ካሏት ድርጅቶች ሁሉ ከቤተ ክርስቲያን ጭምር የመጨረሻው the oldest ድርጅት ነው። የዘውዱ እድሜ ከቤተ ክርስቲያናችንም እድሜ ይበልጣል፣ ከእስልምና እድሜም ይበልጣል። ስለዚህ የኢትዮጵያ ሕዝብ ዋና የህልውናውና የነጻነቱ ምልክት ዘውድ ነው። የዚህ ዘውድ ደግሞ ባለቤት መላ የኢትዮጵያ ሕዝብ ነው። ይሄንን ሲወሰድበት ጌታው ማለትም የኢትዮጵያ ሕዝብ አልተጠየቀም። ስለዚህ አንዱ ቀን ይሄ ጥያቄ መምጣት ይኖርበታል። ለጌታው ለዛ ኃላፊነት የነበረው የኢትዮጵያ ሕዝብ እንደገና ጊዜ ይሰጠዋል ነው ይሄንን የሚወስንበት። መተዳደር የምፈልገው በሪፐብሊክ አይነት ሁኔታ ነው፣ በፕሬዝዳንት ነው ወይንስ በዘውድ ነው የምተዳደረው? ያው እህቴ እንዳልሽው እንደ እንግሊዝ ሀገር እንደ ሌሎቹ አውሮፓን ሀገር እንደዚህ አሁን ያለንበት እንደ ስዊድን እነዚህ በእውነቱ ከፍተኛ ደረጃ ላይ የደረሱት አውሮፓኖችም ንግስና ያለበት ሀገር ነው። ብዙዎቹም ከአውሮፓ ዩኒየን ያየን እንደሆነ 6-7ቱ በሙሉ እንትኖች ናቸው፣ ኮንስቲቱሽናል ሞናርኪ ናቸው። ይሄንን ግን ባይና ፈቃጅ የኢትዮጵያ ሕዝብ ይሄን መጠየቅ አለበት እንጂ የአንድ ቤተሰብ ወይ የአንድ ድርጅት የሚወስነው ነገር አይደለም። ይሄ በህዝባዊ ጥያቄ ተደርጎ ፕሌቢሲት እንደሚብሉት እንግሊዞች ሁሉ
የኢትዮጵያ ሕዝብ ተሳትፎ የሚያስፈልገኝ የታሪኬ መነሻና ኩራቴ የራሴን ደግሞ ማንነቴን የሚያሳየኝ እሱ ነው ብሎ ካመነበት ያድርግ። ነገር ግን እኔ እህት አሁን ባለንበት ሁኔታ ጥያቄው የነገው የኢትዮጵያ ርዕሰ ብሔር አንድ ንጉሠ ነገሥት ይሁን ወይንስ ፕሬዚዳንት ይሁን የሚባለው አይደለም። አሁን በሚያሳዝን ሁኔታ ያለንበት ሁኔታ ጥያቄ እቺ የምንወዳት ሀገራችን ኢትዮጵያ ነገ አለች ወይንስ የለችም የመኖርና ያለመኖር ጥያቄ ነው። ስለዚህ መጀመሪያ እሱን እንመልስ። እቺ ኢትዮጵያ ነገ የምትኖርበትን ነገ ይህን ልጆቿን ሁሉ አቅፋ በአንድነትና በብዙሃንነት የምታስተዳድርበትን በዲሞክራሲ ልጆቿን የምታስተዳድርበትን ጊዜ እንፈልግ። ራሱ እኮ የኢትዮጵያ ሕልውና ጥያቄ ውስጥ ነው ያለው። ብዙ ሰው ይሄንን ያለንን የተረገመ ህገ መንግስት ሲጠቅስ መጀመሪያ ትዝ የሚለው አንቀጽ 39 ነው። ከዛ ለመንገጥ እሱ አይደለም አስፈሪው። ከሁሉ በላይ ገደል የከተተን አንቀጽ 8 ነው። ምክንያቱም የህልውናው አንቀጽ ሲነገር ኢትዮጵያ የምትባለው የለችም። የኢትዮጵያ ህልውናን የሚወስኑት ክልሎች ምናምን ወይ ብሔሮች ብሔረሰብ ነው የሚለው አንቀጽ 8 ኢትዮጵያ የሚለው ቃል የለችም። ስለዚህ እውነት ከሆነ ኢትዮጵያ ዛሬም የለች። ይሄንን ህገ መንግስት ተከትለን ከሄድን እሱን እንደገና እናምጣ። የኢትዮጵያን ህልውና ከሁሉ በላይ እናደርግ። አሁን ለምሳሌ የጀርመን ህገ መንግስት የወሰድሽው እንደሆነ የአገሪቱ ህልውና የሚወሰነው በጀርመን ህዝብ ነው ይለሻል። እቺ ቃል የለችም ኢትዮጵያ ማለት ጀርመኖች ናቸው ማለት ነው። አየሽ እቺ እዚህ ላይ የለም፣ ኢትዮጵያ ውስጥ የለም። ይገርም ነው። አሁን በኢትዮጵያ ባለው ስርዓት ላይ የተለያዩ የቤተ መንግስት እድሳቶች እየተካሄዱ ነው። እንደውም ለምሳሌ ያክል የአጼ ምኒልክ ቤተ መንግስት አሁን ለህዝብ ክፍት ሆኖ ለቱሪስት መስህብ እንዲሆን ተብሎ ስሙም ተቀይሮ አንድነት ፓርክ በመባል የተቀየሩ ብዙ ታሪኮች አሉ እየጠፉ ያሉና ስለዚህ ያለው አስተያየት ምንድነው? ይቅር በይኝና አንቺው ራስሽ ብለሽዋል። የአጼ ምኒልክን ፓላስ የእንስሶች ዙ አድርጎታል። እኔ ዲዝኒላንድ ነው የምለው። የንጉሠ ነገሥቱን መኖሪያ ቤት የነሱን ታሪክ እንደመዘከር ፈንታ ምን ያደርጋል? እንዳሻንጉሊት ያውም የውሸት ልብስ እያለበሰ አጼ ኃይለ ሥላሴንና አጼ ምኒልክን እዛ ቁጭ ቢያደርግ እንደ ዲዝኒላንድ ነው። እንደው መሰረት እንደሌለው መጫወቻ የልጆች መጨፈሪያ ቦታ ያደረገው መዝናኛ ቦታ ያደረገው እንጂ እንደ ሌሎቹ ሀገሮች ታሪካቸው የሚነገርበትን ታሪካቸው ለሌላ ትውልድ የሚተላለፍበትን ቦታ አላደረገው። አሁንም ኢዮቤልዩን በኢትዮጵያ ስም ገንዘብ ተቀብሎ በፈረንሳይ መንግስት የታደሰው በቂ እውነተኛ ታሪካዊ የሆኑትን ነገሮች በማሳየት አይደለም። እርግጥ እንዳየሁት መኪኖቹ የተሰበሰቡበትን ቦታ ጥሩ አድርጎ የንጉሠ ነገሥቱን መኪናዎች ጥሩ አድርጎ አሳይቷል። ሌላው ግን የሚያሳይሽ ነገር ምንድነው? ወይ ለማብለጭለጭ ወይ እንደዚህ አይነቱ ነው እንጂ ከዛ ኋላ ያለውን ታሪክ በደንብ አድርጎ የሚናገር እግዚአብሔር ይወቅ። እዛ የሚያስተናግዱት ሰዎች አንዱ ቱሪስት መጥቶ ሲያይ በምን አይነት ነገር እንዴት አድርጎ እንደሚገልጸውና ይሄ ምን እንደነበረ እንደሚነግር እግዚአብሔር ይወቀው። የንጉሠ ነገሥቶቹ ቅንጦት ኑሮ እንዲህ እያሉ ያደርጉት ይችላል እንጂ እውነት የታሪክ መማሪያና ከሁሉ በላይ ደግሞ ይሄ ያንተ ነው ብሎ ለኢትዮጵያ ሕዝብ ማሳየት ይሄ ያንተ ኩራት ነው፣ ይሄ በአንተ ላይ የተሰራ በአንተ ኃይል የተሰራ ነው ብሎ እሱ ራሱ ኩራት እንዲሰማው የኔ ነው እንዲል የሚያደርግ መንፈስ አላየሁበትም። እንደ በሌላው ሁሉ የኢትዮጵያን ሕዝብ እንደሚያታልለው እንደ አዲስ አበባን ከተማ አጌጥኩ እያልኩ እንዳጠፋው ቤተ መንግስቱንም እያጌጠ የኢትዮጵያን ሕዝብ በዚህ አታሎ ለመያዝ የሚፈልግ ሰው ነው እንጂ በእውነት አምኖበት የዶሮ ታሪካችን ለአዲሱ ትውልድ ላቅርብና ለዘላለም ልዘክር ብሎ የተነሳበት ነገር አይታየኝም።
እውነት ነው። ታሪክ በጣም እየጠፋ ነው። ኢትዮጵያም እንዳሉት ደግሞ ያለችበት ሁኔታ በጣም የሚያሳዝን ሁኔታ ነው ያለው። እግዚአብሔር ይታረቀን መቼስ ዋናው እሱ ነው። አሁን ያለንበት ክፉ ጊዜ ነው። ወንድም በወንድም እህት በእህት ላይ የተነሳችበት ጊዜ ነው። እግዚአብሔር ፍቃዱ ሆኖ እውነተኛውን መውጫችንን እንዲያሳየን እና አዲሲቷን ኢትዮጵያ ለናንተ የምንገነባትበትን ሁኔታ እግዚአብሔር መንገዱ እንዲያሳየን ጥሩ ነበር። አንድ ነገር አውቃለሁ። ይሄውም አሁን ባለንበት ሁኔታ ወደፊት ይቀጥላል ብያለሁ። በእግዚአብሔር ቸርነት ትናንትና እንደተናገርኩት ምናልባት የሱ ፍቃድ ከሆነ ጊዜው አጭር ይመስለኛል። እንግዲህ 50 ዓመት ተሰቃይተናል። እግዚአብሔር ችግር ውስጥ ከቶናል፣ ፈተና ውስጥ ከቶናል። ሊፈትነንም ሊሆን ይችላል። ነገር ግን በሱ ታላቅነትና በሱ ርህራሄ ስለማምን ኢትዮጵያንም ይቅርላታል ብዬ አምናለሁ። እንደዚህ አይነት ብጥረቶች ግን በህዝብ ላይ በሀገር ላይ ሲመጣ በቀድሞ ጊዜ በነገስታቱ አገዛዝ ስርዓት ላይ ምን ነበር የሚታሰበው? በቤተ መንግስቱ ምን ይታሰባል? በህዝቡ ዘንድ ጸሎት ይያዛል ወይ? እንዴት ነው ከእግዚአብሔር ጋር መታረቅ የሚቻለው? ከድሮማ ጊዜ ያው ማቅ ተለብሶ እየተለቀሰ እየተጸለየ እግዚአብሔር ይሄንን ጉድ አጥፋልን ይባል ነበር። እንግዲህ በሌሎቹ ዘመናት እኔ እንኳን እንደዚህ አይነቱ ሁኔታ ላይ አልደረስኩም። ግን ከታሪክ እንደማውቀው ንጉሱ ራሱ ማቅ እየለበሰ እየጸለየ ንስሐ የሚገባበት ጊዜ ነበረ በኢትዮጵያ ታሪክ ውስጥ በማዕከለኛው ዘመን። ስለዚህ ምናልባት ወደዛ መመለስ ሳይኖርብን አይቀርም። እስላሙም በራሱ ክርስቲያኑም በራሱ አየሽ እግዚአብሔር በሁሉ ነገር አድሎን ነበር። እንደኛ አድርጎ ያደለው ማንም የለም። ሁሉን ሰጥቶናል። ሃይማኖትን ያየሽ እንደሆነ የኦርቶዶክስ ቤተክርስቲያን ብቻ ሳይሆን ትናንትና እንደተናገርኩት ኢትዮጵያ የሶስቱ የአብርሃማዊ ሃይማኖቶች ሀገር ናት። የክርስትና፣ የእስልምናና የቤተ እስራኤል ሶስቱም አሉ። አየሽ በአንድ አምላክ በእስራኤል አምላክ የሚያምኑ እነዚህ ሶስቱ ናቸው። ሌሎቹ በዓለም ያሉት እኮ ሃይማኖቶች ሁሉ የለም። እነዚህ ሶስቱ ናቸው። በአንድ አምላክ በአንድ መጽሐፍ። ይገርምሻል ነብዩ መሐመድ እነዚህን ሶስቱን አንድ ስም አለው፣ ልዩ ስም የሰጣቸው ለነዚህ ሰዎች። አህል አልከታብ ይባላል በአረብኛ። ምን ማለት ነው? የመጽሐፍ ልጆች። በአንድ መጽሐፍ ምናምን በብሉይ ኪዳን እነዚህ ሶስቱ ቤተ እስራኤል፣ ክርስትና እና እስልምና ብሉይ ኪዳንን ያምናሉ። አዲስ ኪዳን ለኛ ለክርስቲያኖቹ ነው። ግን እቺ አትሊስት አንዷ መጽሐፍ ታያይዘናል። እኔ እንጃ ታውቂዋለሽ፣ ኢትዮጵያ የአክሱሙ ንጉስ ነው የመጀመሪያውን የእስልምና ተከታዮች ስደተኞች የተቀበለ። በዛ ምክንያት ነብዩ ኢትዮጵያን ባርኳል። እንደውም ዋናው መጽሐፍታቸው ላይ ሐዲት በሚባለው መጽሐፍታቸው ከቁርአኑ አጠገብ ያለ ኢትዮጵያኖችን አትንኳቸው፣ ምክንያቱም ብዙ ጥሩ ነገር ሰርተውልናልና ይላል ነብዩ። ይሄውም ማለት ያን የተሰደው የመጡትን የመጀመሪያውን የእስልምና ስደተኞች የተቀበለች ኢትዮጵያ ናት። በዚህ ታሪካችን ብዙ ነገር ልናቀፍ እንችላለን። ስለዚህ እኛ ሁሉን አቀፍ የሆነ አገር ብንሆን፣ ሁሉን ብሔሮች አቀፍ የሆነ አገር ብንሆን፣ ሁሉን ሃይማኖቶች አቀፍ የሆነ ብንኖር እግዚአብሔር የፈጠረን ለዛ ነው ብዬ ነው የማምነው እንጂ እንደዚህ ለመለያየት በሃይማኖት በዘር በቋንቋ ምን መለያየት ያለን እንደዚህ አይነት ልዩነት የሚፈጠርበት ሀገር መሆን አልነበረባትም። ስለዚህ ወደ አምላካችን መመለስ አለብን በብዙ ነገር። እውነት ነው።
ልዑል ዶክተር አስፋወሰን የተማሩት እርሶ በህግ በፖለቲካና በኢኮኖሚክስ ዶክትሬቶትንም ይዘዋል። በዶክትሬት ያገኘሁት በህግ በታሪክ ነው። በታሪክ ነው። እና ያቋቋማቸው ደግሞ የተለያዩ ድርጅቶች አሉ። የመጀመሪያው ይመስለኛል የደም ባንክን በኤርትራ አስተዋል። በጣም እሱ በዛን ጊዜ በልጅነቴ የኤርትራ ቀይ መስቀል ፕሬዝዳንት ነበርኩ እና ምክንያቱም 3 ወር ተማሪ ቤት እረፍት ነው ምን እሰራለሁ ህዝብ ብዬ አልቀዋልልም በማለት በልዑል አልጋ ወራሽ ፈቃደኝነት በእሳቸው ነበሩ የኢትዮጵያ ቀይ መስቀል ፕሬዝዳንት በዛን ጊዜ እና እሳቸው የኤርትራውን ቀይ መስቀል ፕሬዝዳንትነት እንደወስድ ፈቅደውልኝ የመጀመሪያውን ኤርትራ ውስጥ የደም ባንክ ለመቋቋም ችያለሁ በልጅነቴ ማለት ነው። ከዛ በኋላ እንግዲህ ወደ ጀርመን ሀገር መጥቼ አብዮቱን ከፈነዳ በኋላ መጀመሪያ ያቋቋምኩት ብዙ ሰው የማያውቀው የመጀመሪያውን የኢትዮጵያ ሰብአዊ መብት ኮሚቴ ያቋቋምኩ እኔ ነኝ። ፕሮፌሰር መስፍን በኋላ ያቋቋመው ደርግ ከሄደ በኋላ በመንግስት በመለስ ጊዜ ነው እንጂ በመንግስቱ ጊዜ መንግስቱ በ74 ዓመተ ምህረት በፈረንጆች አቆጣጠር ስልጣን ላይ ወጣ። በ75 ዓመተ ምህረት የተቋቋመው በአውሮፓ ህግ የተመሰረተው የኔ ድርጅት ነው። አሁንም አገር ያገዝኩን ብዙ እንኳን አልሰራበትም። ከዛ በኋላ መንግስቱ ከወደቀ በኋላ አየሽ የዚህ የባህል ነገር መጣ። በመለስ ጊዜ የብሔር ነገር ሲመጣ አማራ ጭቆና ነው፣ ጨቋይ ነው፣ ኢትዮጵያ ታሪክ የሁሉም ሰው ታሪክ አይደለችም የሚባል ነገር ሲመጣ ውርሰ ኢትዮጵያ የሚባል ትልቅ ድርጅት ኦርቢስ ኦቴዮፔኮስ የኢትዮጵያን ባህል ለመጠበቅ የተቋቋመ ድርጅት እሱን መስርቼ ከዛ ጊዜ ጀምሮ ወደ 20 የሚሆኑ ኢንተርናሽናል ኮንፈረንሶች አዘጋጅቼ በየአመቱ ጽሁፍም እያወጣን ፓክቱም አፍሪካኑም የሚባል በላቲን ስትተረጉሚው የአፍሪካ ሰላም ማለት ነው። አሁን ያነሳሁብሽን የሶስቱን የአብርሃማዊ ሃይማኖቶች ኢትዮጵያ ዋና ቦታ ስለሆነች እነዚህ ሶስቱ ሃይማኖቶች በርስ በርስ እንዳይዋጉና እርስ በርስ የሃይማኖት ጦርነት እንዳይጀምሩ ምንድነው ሶስታችንም የሚያያይዘን በሚለው ረገድ ላይ አንድነትን የሚፈልጉና የሚያገኙበትን መንገድ ለመፈለግ የተቋቋመ ድርጅት ነው። ምክንያቱም የፖለቲካው ነገር በዘር እንደዚህ ከፋፈሉን በኋላ ምንም ጥርጣሬ አይኖርሽ ነገ የሃይማኖቱን ነገር መምጣቱ ስለማይቀር ያንን ለማስወገድ የተደረገ በጣም ትልቅ ስራ ነው። ያስፈልገናል በጣም። የጀርመን ኑሮን ይንገሩን። እንዴት ነው የቤተሰብ ሁኔታው? ስራው? ቤተሰቤ በሙሉ እንግሊዝ ሀገር ናቸው። ወንድሞቼና እህቶቼ። እኔ ብቻዬን ነኝ እንግሊዝ ሀገር ጀርመን ሀገር። ኑሮዬ በብዛት ከስራዬ ጋር የተያያዘ ነው ማለት ይቻላል። ብዙ ውጭ ነው የምሄደው። ብዙ ሩጫ አለ። የምሰራውም እንደ ኮንሳልተንት ለአፍሪካና ለማዕከለኛው ምስራቅ አማካሪ በመሆኔ በዛን ጊዜ በእነዚህ ሀገሮች ውስጥ ብዙ ጊዜ እሯሯጣለሁ። ያው ደግሞ ከዚህ በላይ ደግሞ የኢትዮጵያም ስራ አለ። እሱንም በተቻለኝ መጠን የተቻለኝን እየወረወርኩ ነው። የኢትዮጵያን አንድነትና የኢትዮጵያ ህልውና የአማራው ህዝብ መጨፍጨፍ እንዲቆም የተቻለኝን በማድረግ ላይ ነኝ። በጣም ትልቅ ስራ ነው። እስኪ ፕሮግራሙን ከመዝጋታችን በፊት ማስተላለፍ የሚፈልጉት ነገር ካለ እስኪ ተጠቀሙበት የሚዲያ። የኔ እህቴ ትናንትም በንግግሬ ላይ እንዳደረኩት እንደገለጽኩት በአሁኑ ጊዜ የሚያስፈልገን አንድ ነገር ነው። በፖለቲካ በሶሻልም ኑሯችን ያጣነው አንድነትን ነው፣ መቻቻልን ነው ያጣነው። ይሄንን ካላገኘን ደግሞ የትም አንደርስም።
አሁንም ሁላችን ላለን ተስፋ ለአዲሲቷን ኢትዮጵያ እንመሰርታለን። ይህንን በዘር የተመሰረተ ፍልስፍና አንቀበልም ብለን ተነስተን ለሀገራችን የቆምነው ሰዎችም ማዕከላችን ውስጥ መተባበር፣ መፈቃቀርና መተሳሰብ እስከሌለ ድረስ የትም አንደርስም። ስለዚህ ሁላችንም እኛን የሚለውን ቃል ብዙ ጊዜ ብንጠቀም እኔ ከሚለው ትተን እኛ የሚለውን ብዙ ጊዜ ብንጠቀምበት በጣም ጥሩ ይመስለኛል። ሁለተኛ ነገር ደግሞ ነግበኔ የሚባለውን ነገር አይተን ዛሬ የሚደርሰው ጭፍጨፋ በአማራ ሕዝብ ላይ የሚደርሰው ጭፍጨፋ ነገ በሌላው ሰው ላይ እንደሚደርስ አውቀን ያ እንዳይደርስ ሁላችንም እጅ ለእጅ ተያይዘን እንዲህ አይነቱን ስርዓት ማስወገድ እንዳለብን ማወቅ ነው። አለዛው ነገ ዛሬ አማራ ክልል ውስጥ የሚደረገው ነገ ሌላ ክልል ውስጥ ሊፈጠር ስለሚችል ሁላችንም ተባብረን እንዲህ አይነቱን ስራ የሚሰራውን መንግስት የማውደምና የማጥፋት ቶሎ ከኢትዮጵያ የሚላቀቅበትን ነገር መፈለግ የሁላችንም ግዴታ ነው። አምኖ ማመሰግነው እግዚአብሔር ያክብርልኝ። እኔም በጣም ነው ደስ ያለኝ። በጣም ነው ማመሰግነው። ረጅም እድሜ ጤና እመኝልዎታለሁኝ። በሌላ ፕሮግራም ደግሞ እንደምንገናኝ ተስፋ አደርጋለሁኝ። በጣም ነው ማመሰግነው። በጣም ነው ማከብሮት። እግዚአብሔር ያክብርልኝ። እሺ ተመልካቾቻችን፣ ይህንን ልዩ ፕሮግራም ከልዑል ዶክተር አስፋወሰን አስራተ ጋር ዛሬ በስቶክሆልም አድርገናል። ይህን ፕሮግራም ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ታሪክን እወቁ፣ ተማሩ። በሰፊው ደግሞ የተለያዩ ፕሮግራሞችን እንደምናቀርብላችሁ እዚሁ ቃል ገባለሁኝ። አመሰግናለሁ። መልካም ጊዜ። በጣም ነው ማመሰግናለሁ።